ሰላም ጤና ይስጥልን የተከበራችሁ የኢዴም ሚዲያ ተከታታዮች በሙሉ የዕለተ ሐሙስ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። ታዲያ ቻናላችንን ሰብስክራይብ፣ ሼር በማድረግ አብሮነታችሁ አይለየን። በቅድሚያም አርዕስተ ዜና። ህወሓት ከኢትዮጵያ መንግስት ጋር ለመደራደር ፍላጎት እንዳለው ገለጸ። የሱዳን ተፋላሚ RSF ሰብአዊ ወንጀል መፈጸሙን የአመን ሲቲ ሪፖርት አጋለጠ። የሜክሲኮ ብሔራዊ ቡድን በማሸነፉ አደባባይ ከወጡ ደጋፊዎች 3 ሰዎች ህይወታቸው ማለፉን ተገለጸ። የምክክር ኮሚሽን ያላያቸውን አጀንዳዎችና ችግሮች በውይይት በመፍታት ዘላቂ ሰላምና ልማትን እውን ለማድረግ እየተሰራ መሆኑን ተገለጸ። አርቲስት ሰለሞን ቦጋለ ልዩ ብቃቱን ያሳየበት አዲስ የቤተሰብ ተከታታይ ድራማ ለእይታ ሊበቃ መሆኑን ተገለጸ። ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ሲሉ ጄድ ቫንስ ተናገሩ። ወደ ዝርዝር ዜናዎች የምንሄድ ይሆናል። በድጋሜ አብራችሁን ቆዩ። ህወሓት ከኢትዮጵያ መንግስት ጋር ለመደራደር ፍላጎት እንዳለው ገለጸ። ህወሓት ከኢትዮጵያ መንግስት ጋር ለመደራደር ፍላጎት እንዳለው በመግለጽ ድርድሩ በአዲስ አበባ ሳይሆን በሌላ የሶስተኛ ወገን ሀገር እንዲካሄድ እንደሚፈልጉ ወይዘሮ ፈትለወርቅ ገብረ እግዚአብሔር ትላንትና ለክልሉ ሚዲያ በሰጡት መግለጫ ተናግረዋል። አስገዳጅ አፈሳ አለ በሚል የሚሰራጨው መረጃ የተጋነነና ሽብር ለመፍጠር የተሰራጨ ነው ሲሉም አጣጥለውታልም ተብሏል። ነዋሪዎች፣ የተለያዩ ተቋማት፣ የፖለቲካ ፓርቲዎች በክልሉ አስገዳጅ ወታደራዊ አፈሳ እየተካሄደ መሆኑን በተደጋጋሚ መግለጻቸውንም አስታውሰዋል። በሌላ በኩል ወይዘሮ ፈትለወርቅ የኢትዮጵያ መንግስት ከምዕራብ እስከ ምስራቅ ትግራይ ሰራዊት በማሰማራት ለጦርነት እየተዘጋጀ ነው የሚል ክስም አሰምተዋል። አንዳንድ የቀድሞ የትግል አጋሮቻቸውን ደግሞ ብሔራዊ ከሃዲያን በማለት ተናግሯቸው የትግራይ ትግል ለማዳከም እየሰሩ ነው ሲሉ ወቅሰዋቸዋል። አሜሪካ ሃርድሊነር በሚል የጣለችው የቪዛ እገዳም በተመለከተ በግለሰቦች ላይ ሳይሆን በድርጅቱ አቋምና መርህ ላይ ያነጣጠረ ነውም ብለዋል። አሜሪካ በህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሏ ይታወሳል። የአውሮፓ ህብረት ህወሓትን በመኮነን መግለጫ ያወጣ ሲሆን ወይዘሮ ፈትለወርቅ ይሄንን መግለጫና የአሜሪካን እገዳ ሚዛናዊ አይደለም ስትል ተችታለች። የአውሮፓ ህብረት ህወሓትን በመኮነን መግለጫ ያወጣ ሲሆን ወይዘሮ ፈትለወርቅ ይሄ መግለጫና የአሜሪካ እገዳ ሚዛናዊ አይደለም ሲሉ ተችተዋል። የፕሪቶሪያውን ስምምነት የጣሰው የኢትዮጵያ መንግስት ነው ሲሉ በመክሰስ እኛ በትግራይ ህዝብ ጥቅም ላይ አንደራደርም ሲሉ ተደምጠዋል። በአገር ውስጥና በውጭ የሚገኙ የትግራይ ተወላጅ ተፈናቃዮች ወደ ቀያቸው እንዲመለሱ ሁሉም ወገኖች እንዲተባበር የሚል ጥሪም አቅርበዋል። የሱዳን ተፋላሚ RSF ሰብአዊ ወንጀል መፈጸሙን የአመን ሲቲ ሪፖርት አጋለጠ። ከሱዳን ጦር ጋር እየተፋለመ ያለው ፈጥኖ ደራሹ ኃይል RSF ሰብአዊ ወንጀልና የዘር ማጽዳት መፈጸሙን የአመን ሲቲ ኢንተርናሽናል በሪፖርቱ አጋለጠ። ዓለም አቀፍ የሰብአዊ መብት ድርጅት ረቡዕ ዕለት ባወጣው አዲስ ሪፖርት የRSF ተዋጊዎች በምዕራብ ሱዳን የምትገኘውን አልፋሽር ከተማን ለመቆጣጠር ባደረጉት ውጊያ ከፍተኛ የሆነ የሰብአዊ መብት ጥሰት ፈጽመዋል ሲልም ከሷል። ሪፖርቱ በRSF ከአውሮፓውያኑ 2024 መጀመሪያ እስከ ጥቅምት 2025 ባሉት ጊዜያት ከሱዳን ጦርና አጋሮች ጋር ፍልሚያ ባካሄደበት ወቅት በአልፋሽር ከተማ ውስጥና በዙሪያ ግድያ፣ የግዳጅ ዝውውር፣ እስርን፣ መደፈርን፣ የወሲብ ባርነትንና ሌሎች አይነት ወሲባዊ ጥቃቶችን ፈጽሟልም ብለዋል። ከዚህም በተጨማሪ በመቶ ሺዎች የሚቆጠሩ ሰዎች ለመፈናቀል እንደተገደሉና በርካታ ህጻናት ወላጆቻቸውን እንዳጡም ሪፖርቱ አሰምቷል። በጥቃቱ ኢላማ ከተደረጉ ሰዎች መካከል አረጋውያንና አካል ጉዳተኛ ሰዎች ይገኙበታልም ተብሏል። RSF ከተማዋን በከበበበት ወቅት በኤልፋሽር የሚኖሩ ሰላማዊ ሰዎች የገጠሙትን አስፈሪ ሁኔታ ዓለም ባስጠነቀቀበት ወቅት የደረሰ የማይሻር ጠባሳ ነውም ብለዋል። አመን ሲቲ ኢንተርናሽናል በሪፖርቱ እንደገለጸው ህጻናት ሆነ ተብሎ የጥቃቱ ኢላማ ከመሆናቸውና ክፉኛ ከመሰቃየታቸው ባሻገር ተገድለዋል፣ ተጎድተዋል፣ ተጠልፈዋል፣ ለውትድርና ተመልምለዋልም ብሏል። RSF ከዚህ ቀደም የተወሰኑ የሰብአዊ መብት ጥሰቶችን ያመነ ሲሆን ተፈጸመ የተባለው የጥሰት መጠን ግን የተጋነነ ነው ብለዋል። በዓለም ዋንጫ የጥሎ ማለፍ ጨዋታ ኢኳዶርን የገጠመችው ሜክሲኮ በአሸናፊነት ወደ ቀጣይ ዙር በማለፏ ደስታቸውን ለመግለጽ አደባባይ ከወጡ የአገሪቱ ዜጎች መካከል የ3 ሰዎች ህይወት ማለፉን ተገለጸ። ደጋፊዎቹ ህይወታቸው ያለፈው ከ1 ሚሊዮን በላይ ደስታቸውን ለመግለጽ አደባባይ በወጡበት ዋና ከተማ ሜክሲኮ ሲቲ ውስጥ በተፈጠረ መገፋፋት እንደሆነም ተገልጿል። ህይወታቸው ያለፈው የ19 እና የ48 ዓመት ሴት እና የ44 ዓመት ወንድ እንደሆኑም ተገልጿል። የከተማዋ የጤና ባለስልጣናት እንዳሉ
የተባሉት የድንገተኛ ሕክምና ባለሙያዎች ራሳቸውን ስተው የነበሩትን 3 ሰዎች ለመርዳት ሙከራ ካደረጉ በኋላ ለተጨማሪ ሕክምና ወደ ሆስፒታል ተልከው ህይወታቸው እንዳለፈም አመላክተዋል። ከአሜሪካ ከካናዳ ጋር በጋራ የዓለም ዋንጫን እያስተናገደች ያለችው ሜክሲኮ ኢኳዶርን 2-0 በሆነ ውጤት ካሸነፈች በኋላ የአገሪቱ ዜጎች በደስታ ሰክረው ወደ አደባባይ እንደወጡም ተገልጿል። በሜክሲኮውያን ዘንድ ይሄ ከፍተኛ ደስታ የተፈጠረው አገራቸው ከአውሮፓውያኑ 1986 ወዲህ ለመጀመሪያ ጊዜ ወደ ጥሎ ማለፍ መድረሷን ተከትሎ የተፈጠረ ደስታ እንደሆነም ተገልጿል። 3ቱ ሰዎች የሞቱበት ሁኔታ ከተከሰተ በኋላ የሜክሲኮ ሲቲ ከንቲባ ክላር ቡርጋዳ ህይወታቸው ላለፈ ሰዎች ቤተሰቦች ሀዘናቸውን ገልጸው የአገሪቱ ዜጎች ደስታቸውን ሲገልጹ በኃላፊነትና በጥንቃቄ እንዲሆን ጥሪያቸውን አቅርበዋልም ተብሏል። ሜክሲኮ 32 ቡድኖች ከሚገኙበት ጥሎ ማለፍ በመሻገር ወደ 16ቱ ምድብ ተቀላቀለች። በቀጣይ ደግሞ እንግሊዝና ዲሞክራቲክ ኮንጎ የሚያደርጉትን ጨዋታ ከሚያሸንፈው ቡድን ጋር ትጋጠማለችም ተብሏል። የምክክር ኮሚሽኑ ያላያቸው አጀንዳዎችን፣ ችግሮችን በውይይት በመፍታት ዘላቂ ሰላምና ልማትን እውን ማድረግ እንደሚቻል ተገለጸ። የሀገራዊ ምክክር ኮሚሽን ያላያቸው አጀንዳዎችን፣ ችግሮችን በውይይት በመፍታት ዘላቂ ሰላምና ልማት እውን ማድረግ እንደሚቻል የጅማ ዩኒቨርሲቲ ምሁራን ገለጹ። ሐምሌ 8 2018 ዓመተ ምህረት ለሚካሄደው ሀገራዊ የምክክር ጉባኤ ከሚቀርቡ አጀንዳዎች መካከል የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ እንዲሁም የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት ይጠቀሳሉም ተብሏል። በተጨማሪም የፌዴራል ከተሞች ጉዳይ፣ የሃይማኖት ጉዳዮች፣ ታሪካዊ ቅሬታዎችና እርቅን የሚመለከት ጉዳዮች፣ ተቋማት ግንባታ፣ የህግ የበላይነት፣ ሰብአዊ መብቶች፣ ማህበራዊ ኢኮኖሚያዊ እንዲሁም የአርሶ አደርና አርብቶ አደር ጉዳዮች፣ ሙስናና መልካም አስተዳደር፣ ሰላም ግንባታ ምክክር የሚደረግባቸው አንኳር ጉዳዮች እንደሆኑም ተገልጿል። ለሀገር ግንባታ በሰለጠኑ የፖለቲካ አካሄድ መመካከር መሰረታዊ ጉዳይ መሆኑንም ምሁራኑ አስረድተዋል። የኢትዮጵያ ሀገራዊ የምክክር ኮሚሽን የጀመረው ተግባር ይህንን ለማሳካት ድርሻው የጎላ መሆኑንም የጅማ ዩኒቨርሲቲ ምሁራን ተናግረዋል። ምክክሩ በሀሳብ የበላይነት ለሀገር የሚበጅ አማራጭ ፖሊሲ የሚነደፍበት በመሆኑ ለተግባራዊነቱ የዜጎች የነቃ ተሳትፎ ይጠይቃልም ብለዋል። ሀሳባቸውን ከሰጡት መካከል በዩኒቨርሲቲው የህዝብ አስተዳደር ትምህርት ክፍል መምህር ፍቃዱ ቶሎሳ እንደገለጹት ብዙዎችን ያሳተፈ ምክክር ከተቀባይነቱም በላይ ዘላቂ ልማትና ሰላምን ለማረጋገጥ ያግዛልም ብለዋል። በዚህ ረገድ ሀገራዊ የምክክር ኮሚሽኑ ህዝቡን በየደረጃው በማሳተፍ የለያቸው አጀንዳዎች የቆዩ ችግሮችን በምክክር ለመፍታት የሚያስችሉ መሆናቸውንም ጠቁመዋል። በሂደቱም ህዝብና ሲቪል ማህበረሰብ የነበራቸው የነቃ ተሳትፎ እንዲሁም የፖለቲካ ፓርቲዎች በሀገር ጉዳይ በጋራ መስራት የሚበረታታ መሆኑንም ተናግረዋል። ምክክሩን ውጤታማ ለማድረግ ሀገራዊ ነባር ባህልን መተግበር እንደሚገባም መክረዋል። በመጨረሻም ችግሮችን በምክክር የመፍታት ሂደት ስራ ላይ መዋሉ ዘላቂ ሰላምና ልማትን ለማሳካት እንደሚያስችልም ጠቅሰዋል። አርቲስት ሰለሞን ቦጋለ ልዩ ብቃቱን ያሳየበት አዲስ የቤተሰብ ድራማ ፊልም ለእይታ ሊበቃ መሆኑን ተገለጸ። በሀገሪቱ የፊልም ኢንዱስትሪና የኪነ ጥበብ ስራዎቹን በዲጂታል ሚዲያ በማስተዋወቅ የሚታወቀው ንጉስ መልቲ ሚዲያ አንተነ የተሰኘው አዲስ የቤተሰብ ድራማ ፊልም ለእይታ ሊያበቃ መሆኑን በትላንትናው ዕለት ሰኔ 24 2018 ዓ.ም አስታወቀ። አንተነ የተሰኘው ይሄ የረቀቀ የቤተሰብ ድራማ የቤተሰብን ደህንነት፣ ማህበራዊ ኃላፊነት እና የህብረተሰባችንን ስነ ልቦናዊ እሴት በጥልቅ የጥበብ ሚዛን የሚሸፍን መሆኑንም ተገልጿል። ፊልሙ የላቀ የሲኒማ አቀራረብና ውበት የተላበሰ መሆኑን ተመላክቷል። ፊልሙን በስኬት ያጠናቀቀው ንጉስ መልቲ ሚዲያ በኢንዱስትሪ ውስጥ ስማቸው የገነነ አንጋፋና ወጣት አርቲስቶች ተሳትፈውበታልም ተብሏል። ከነዚህ መካከል አርቲስት ሰለሞን ቦጋለ፣ ህይወት ጌታነህ እና ቤተልሔም ከፍ ያለው ይጠቀሳሉም ተብሏል። የድራማው የምረቃ ስነ ስርዓት የፊታችን ሰኞ ሰኔ 29 2018 ዓመተ ምህረት በታሪካዊ የአድዋ ድል መታሰቢያ አዳራሽ በከፍተኛ የመንግስት የስራ ኃላፊዎች፣ በኪነ ጥበብ ባለሙያዎችና በተጋባዥ እንግዶች በተገኙበት በደማቅ ሁኔታ እንደሚከበርም ተገልጿል። ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን ታያላችሁ ሲሉ ጄድ ቫንስ ተናገሩ። የአሜሪካ ምክትል ፕሬዝዳንት ጄድ ቫንስ በፎክስ ኒውስ ጋር ባደረጉት ቃለ ምልልስ አሜሪካ ከኢራን ጋር በጣም ጥሩ ነጥብ ላይ እንደምትገኝም ተናግረዋል። ከኢራን ጋር የሚደረገው ድርድሮች ስኬታማ ከሆኑ የተለወጠች ኢራንን ትመለከታላችሁም ብለዋል። በቅርብ ሳምንታት ውስጥ ኢራናውያን መርከብ ላይ ጥቃት እንዳላደረሱም አክለዋል። በሆርሙዝ ወሽመጥ በኩል ነዳጅ እያለፈ ነው፣ ምክንያቱም ኢራናውያን መርከብ ላይ ጥቃት ቢፈጽሙ ያጸፋ ምላሽ እንደሚሰጡ ፕሬዝዳንቱ በግልጽ ተናግረው እንደነበርም ገልጸዋል። ቫንስ በቃለ ምልልሳቸው ከኢራን ጋር የሚደረጉ
ድርድሮች ስኬታማ ከሆኑ በዘላቂነት የተለወጠች ኢራንን የምትመለከቱ ይሆናልም ብለዋል። የተለወጠች ብለው የገለጿት ኢራን ቀጠናዊ ሽብርና አለመረጋጋት እንደማትደግፍ እንዲሁም በዘላቂነት የኒውክሌር ፍላጎቷን እንደምትሰርዝም ገልጸዋል። በዚህም ምክንያት የዓለም ምጣኔ ሀብት ዳግመኛ ይቀበሏታል። ይህም ለአሜሪካውያንና መላው ቀጠና ጥሩ ውጤት ነው ብለዋል። ጄድ ቫንስ አክለውም የተገባ ባህሪ ካላሳዩና ማየት የምንፈልገውን ለውጥ ካላመጡ የኒውክሌር መርሃ ግብራቸው ይወድማል፣ ወታደራዊ አቋማቸውም ይንኮታኮታል፣ አሜሪካ ከነሱ አንጻር ጠንካራ ናት ብለውም ተናግረዋል። ለዛሬ ለዕለተ ሐሙስ ያዝንላችሁ የሀገር ውስጥና የውጭ ዜናዎች እነዚህን ይመስሉ ነበር። በሌሎች የሀገር ውስጥና የውጭ ዜናዎች ተመልሰን እስከምንገናኝ ሰናይ ቆይታ